ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ። እንግዲህ ጽናት ሚዲያ መደበኛ ፕሮግራማችን ጀምረናል። ትንሽ ዘግየት ብለን ቢሆንም የተለያዩ ሐሳቦችን ይዘን መተናል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። ጽናት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሐሳብ አስተያየት በመስጠት ጽናትን በመደገፍ ከጎናችን እንድትቆሙ ሁልጊዜ ጥሪ እናቀርባለን። ቀን 2/5 ወር 2018 ዓ.ም ከአፋባ ቴዎድሮስ የአደረጃጀት ማሻሻያ መጠናቀቅን በማስመልከት የተሰጠ መግለጫ። የአማራ ሕዝብ እንዲሁም ሀገራችን ኢትዮጵያ ረጅምና ግርማዊ የትናንት ታሪክ ባለቤት መሆናችን በሙሉ ባለቤትነት የምናምንበት ጉዳይ ነው። ለረጅም ዘመናት በፈተናዎች መካከል ሁሉ የረጋ ስርዓት መገንባትም ተችሎ ነበር። ሆኖም ከሺህ ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት በዘመናዊ ታሪካችን በቀጥታ አማራን ጠላት በማድረግ ባደረገው ዘመቻ በውስጣዊ ድግመቶቻችን ታግዞ የሀገረ መንግስት ግንባታውን በማቋረጡ ሀገራችንን ላልተረጋጋና ለሚለዋወጥ ስርዓት ህዝባችንንም ለከፋ የመጥፋት የህልውና አደጋ አጋልጦታል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራው ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና ለመግባባት ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል። የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱ ራሱን ያገኘው ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። የጽናት ሚዲያ ቤተሰብ ዛሬ በዋናነት የምናነሳው እንግዲህ የአገዛዙ የፕሮፓጋንዳ ዲስኮርሶችና በተለይ ቴዎድሮስ የሰጠው መግለጫ ላይ እናተኩራለን። እንግዲህ ቴዎድሮስ በቅድሚያ መግለጫ ሰጥቷል። ይሄ መግለጫ እንደ ቴዎድሮስ የወጣ መግለጫ ነው። መግለጫው ላይ የተለያዩ ሀሳቦች ተቀምጠዋል። በዋናነት የመግለጫው እንድምታ እንግዲህ አደረጃጀት ተፈጥሯል። አዲስ አደረጃጀት መዋቅራዊ መስተካከል ተደርጓል። እሱን አስመልክቶ የወጣ መግለጫ ነው። ከዚህ መግለጫ ጋር በተያያዘ እንግዲህ ጄኔራል ዝናቡ መግለጫውን ሲያነበው በንባቡ ላይ የተለያዩ ሀሳቦች ተቀምጠዋል። ከነዛ ውስጥ አንዱ በተለይ አማራው የገጠመው ፈተና ነው። የአማራ ሕዝብ ባለፉት 50 ዓመታት ውስጥ የገጠመው ፈተና በሀገራዊ ማንነት ውስጥ ተሸፍኖ ሲጨፈጨፍ ባይተዋር ሲሆን የነበረ ህዝብ ነው። ምንም ጥያቄ የለውም። ግን ራሱን ያገኘው መግለጫው ላይ ጥሩ አባባል ያስቀመጠው ራሱን ያገኘው መጨረሻ ላይ አማራው አገር አልባ ሆኖ ነው ያገኘው። የራሱን ማንነት ራሱ የማያውቅ አገራዊ የሆነ አስተሳሰብ ውስጥም አገራዊ የሆነ በሀገረ መንግስት ውስጥም አባል ተደርጎ ያልተቆጠረ እንደውም በጠላትነት ተፈርጆ የሚጨፈጨፍ ህዝብ ሆኖ ነው ራሱን ያገኘው። ስለዚህ ይሄ የአማራ ህዝብ ከፍተኛ የሆነ ቁጭት፣ እልህ እና የትውልድ ጥያቄ አንግቦ እንዲነሳ አድርጓል። ይሄ ነው ዋናው የትግሉ ሀሳብ ይሄ እና ከዚህ አስተሳሰብ የተነሳ ጥያቄ ስለሆነ ነው የህልውና ትግል ተብሎ መሬት ላይ ወንድሞቻችን በጣም ላለፉት 2-3 ዓመታት የህይወት መስዋዕትነት እያስከፈለ ያለው ይሄ መነሻ ሀሳቡ ይሄ ነው። አማራው አገር ፈጠረ። አገረ መንግስቱን ከሌሎች ህዝቦች ጋር አገረ መንግስቱን ቢያቆምም በአገረ መንግስት ግንባታው ላይ ግን የአንበሳውን ሚና የተጫወተ ማህበረሰብ ነው። በዚህ ማህበረሰብ ላይ ግን የተፈጠረበት የ50 ዓመት ትርክቶች የተሰጠው ስም የተሰጠው የባይተዋርነት እና የጥላቻ ቅስቀሳ ካስተሳሰብ ወደ ንድፈ ሀሳብ ትንተና ተቀይሮ የንድፈ ሀሳብ ትንተናው ህግ ወጥቶ በህግ በመዋቅር በአስተሳሰብ ሲጨፈጨፍ የነበረ ህዝብ ነው። በምን ሽፋን? በሀገራዊ አንድነት ሽፋን። ራሱን ያገኘው ግን አማራም ሆኖ አይደለም፣ ኢትዮጵያ ሆኖም አይደለም። ያገኘው የጠላት መሳሪያ ሆኖ ነው ራሱን ያገኘው። ተጨፍጫፊ ሟች አማራ ሆኖ ነው የተገኘው። ይሄ ነው በወለጋ፣ በመተከል፣ በጉራ ፈርዳ በብዙ የአገሪቱ አካባቢ ላይ የአማራው በማንነቱ እንዲጠቃ እንዲጨፈጨፍ ይደረገው ይሄ። ዛሬ ኦርቶዶክስም ከአማራው ጋር አብራ የትርክት መገለጫ ስለሆነች ያው
እጣ ፈንታዋ ምን እንደሆነ ዛሬ እያየን ነው። ሃይማኖታቸው ኦርቶዶክስ ከሆኑ ኦሮሞም ቢሆኑ እየተገደሉ እና ይሄ አስተሳሰብ ነው ወደ ትግል ያመጣን። ይሄ አስተሳሰብ ደግሞ የትውልዱ አስተሳሰብ ነው። ያለፈው ትውልድ ይሄንን አላየውም፣ አልፈተሸውም። ይሄ ትውልድ ግን አገር አልባ ሆኖ ነው ያገኘው። በአማራ ፖለቲካ ውስጥ መወዛገብ ብዙ ጊዜ የሚፈጥረው ከዚህም አስተሳሰብ የተነሳ ካለፈው ትውልድ ጋር የተዋረሰ አስተሳሰብ አለ። ይሄ አስተሳሰብ በዋናነት ደግሞ ገዳይ ብቻ አይደለም፣ አስገዳይም አለው። በጣም የሚገርማችሁ ይሄ በአስተሳሰብ ደረጃ አስተሳሰቡን ያመኑት ሰዎች በዚህ አስተሳሰብ አማራው ከተለያየ የመዋቅር የፖለቲካ መገለልም ከማድረሳቸው በላይ የስነ ልቦና ጥቃትም እንዲደርስበት ይደረገው። እኔ በጣም ትልቁና አደገኛ የምለው ይሄ የአማራው የስነ ልቦና ጥቃት በዋናነት የአማራ ተወካይ ናቸው በሚባሉ ሰዎች ተብለው በሚሰጡት ሰዎች የሚደርስበት ቶርች ነው፣ የሚደርስበት ጭቆና ነው፣ የሚደርስበት ግድያ ነው፣ የሚደርስበት ስላቅ ነው። አማራ የሚል አስተሳሰብ ክልል ወለድ አድርገው በክልል አጥረው ቢሰጡትም አማራ ግን ያለው የተለያየ በኢትዮጵያ ግዛት ውስጥ ብዙ ግዛት ነው ያለው። አዲስ አበባም፣ እዚህ ደብረ ዘይት፣ ናዝሬት፣ መተከል፣ ወለጋ፣ በራያ በብዙ ቦታ በኩል ያለው አማራ ራሱን ማንነቱን አስጠብቆ የራሱ የሆነ ማንነት ያለው የራሱ የሆነ የፖለቲካ መገለጫ ያለው የራሱ የሆነ ማህበረሰባዊ የሆነ የወል መተሳሰሪያ ትርክቶች ያሉት የማህበረሰብ ክፍል ነው። ይሄ የማህበረሰብ ክፍል ግን ምን አድርገውታል? እንዳይግባባ አድርገውታል። በምን? በክልል አጥረውታል። አዲስ አበባ ውስጥ ያለውን አማራ ቆርጠውታል። ደብረ ዘይት፣ ናዝሬት ያለውን አማራ ቆርጦ ኦሮሚያ አድርገውታል። መተከል ላይ ያለውን አማራ ቆርጦ ቤኒሻንጉል አድርገውታል። ራያ ላይ ያለው ቆርጠው እንደዚህ እየደረገ አማራው ታሪካዊ ይዘቱን ታሪካዊ የሆነውን ርስቱን ከመነጠቁም በላይ ይሄንን ማህበረሰብ ደግሞ በአስተዳደር እንወክለዋለን ወይም ይወክሉታል ተብሎ የተቀመጡት ሰዎች ደግሞ ባለፉት 30 ዓመታት የስነ ልቦና፣ የፖለቲካ፣ የኢኮኖሚ ተጠቂ ቪክቲም እንዲሆን በከፍተኛ ደረጃ ተግተው ሰርተዋል። እና ይሄ ነው አማራው በጣም አደገኛ ያደረገው። ይሄ ራሱን ሲያገኘው አገር አልባ ሆኖ ነው ያገኘው። ማንነት አልባ ሆኖ ነው ያገኘው። አማራ እንኳን አማራ አልሆነም። የተበታተነ አሰላለፍ ውስጥ የተበታተነ ማንነት ውስጥ ገብቶ የሚጠቃ የማህበረሰብ ክፍል ሆኖ ራሱን አግኝቶታል። ስለዚህ ለዚህ ጥሩ ማሳያ በጣም መገለጫ የሚሆነው አንዱ የብአዴን አማራነት ነው። የብአዴን አማራነት በዋናነት የቋንቋ አማራነት ነው። ቋንቋ ነው። አማርኛ ስለሚናገር ነው አማራ ነው የሚባለው እንጂ የደም አማራ አይደለም። ስለዚህ ይሄ አማርኛ ተናጋሪው ደግሞ በዋናነት አማራውን የሚያደርገው ምንድን ነው? መሳሪያ ነው የሚያደርገው። የፖለቲካ ስልጣን መሳሪያ ነው፣ ኢንስትሩመንት ነው፣ መጠቀሚያ ነው። ስለዚህ እንደ መሳሪያ ነው የሚጠቀመው እንጂ አማራ የሚባለውን አስተሳሰብ ራሱ በውስጡ የሰረጸ ማንነት የለውም። ማንነቱን የሚለካው ከሚያገኘው የፖለቲካ ስልጣን ተጠቃሚነት ነው። ስለዚህ ይሄ ብአዴን የሚባለው በአብዛኛው የተሰባሰበው የፖለቲካ ጥገኛ ነው። የፖለቲካ ጡጦ ላይ ነው ያለው። የፖለቲካ መረጋትና የሁኔታ ትንተና ሰርቶ የመውጫ ሀሳብ የሚያዘጋጅ ሊቅ አይደለም። ከትምህርት ቤትም ከጥበቃም ከምናምን ተሰባስቦ የመጣ ነው እና የካድሬ ስልጠና እንኳን የለውም።
ስለዚህ ይሄ ኃይል በዋናነት የሾመውን አካል ከማገልገል ውጪ ህዝቡን አያውቀውም። ስለዚህ ህዝቡ ምን ያደርገዋል? ይንቀዋል፣ ይሰድበዋል። ትምክተኛ አማራ እያለ እኮ የሚሳደበው እናስታውሳለን። አለምነህ መኮንን ማስታወስ ይቻላል። ከዛም በኋላ ያለው አማራ ሁሉ በአርባ ጉጉ በበደኖ የተጨፈጨፈው አማራ ታምራት ላይኔ የሰጠው መልስ እኮ ወደኋላ መለስ ብሎ ለሚያውቀው ሰው ግልጽ ነው። አማራው ራሱ የስነ ልቦና ተጠቂ አድርጎታል። የፖለቲካ ውክልና አለመኖሩ ብቻ አይደለም የሚያሳዝነው፣ ጭቆናውን፣ ግድያውን ቢነግራቸው እንኳን የሚሳለቁበት ያንተ ጥፋት ነው አርፈ ተቀመጥ እያሉ የሚሳለቁት ነው። አገኘሁ ተሻገር ይሄንን ነው ያለው። አንድ ከወለጋ አካባቢ አንድ ልጅ ተፈናቀልን እንደዚህ ደረሰብን ምናምን ሲል እንዴ አርፋችሁ ተቀመጡ እኛ ምን እናድርግ ጸባያችሁን አሳምሩ ምናምን የሚል መልስ ነው የሰጠው። አማራው ይሄ ነው፣ ወካይ የለውም። ስለዚህ ይሄ አስተሳሰብ ደግሞ በዋናነት ይሄ የብአዴን አስተሳሰብ ዛሬ አማራውንም ይገለዋል። ምን እያደረገ ቅጥረኝነቱን ለማስጠበቅ ሚሊሻም እየመደበ ፖሊስም እየመደበ ልዩ ኃይል እየመደበ ይገለዋል። በክልሉ ላይ እንኳን እንዳይኖር ተረጋግቶ እንዳይቀመጥ ያደርገዋል። በምን ጥገኛ የሆነ አስተሳሰብ ስላለው ከመጣው ጋር ተመሳስሎ ስለሚል በህወሓት ስርዓት ውስጥ የነበረው የብአዴን ክላስ በሙሉ በዋናነት ህወሓት እንደ መንፈሳዊ አባት ከማየቱ በላይ የህወሓትን ፖለቲካ የሚቃወም አማራ የሚሰጠው ምን ነበር? የሚሰጠው ስም ምንድን ነው? ጸረ ሰላም ነው የሚለው፣ ለውጥ አደናቃፊ። ይሄ ለውጥ የመጣው ይሄ እኮ የመጣው በህዝቦች ነፃነት ምናምን ብለው የተረክታቸው ወደኋላ እኮ ማየት ይቻላል። አሁን መልሰው ደግሞ ከእንደገና የኦህዴድ መንፈሳዊ ተላላኪ ሲሆኑ የህወሓት ጠላት በመምሰል አማራውን ደግሞ መልሰው በህወሓት ይከሱታል። የህወሓት አገልጋዮች እነሱ ናቸው። የህወሓት ጠላት መምሰል የሚፈልጉትም እነሱ ናቸው። አማራውን መልሰው ለመጨቆን ደግሞ ሲፈልጉት ከህወሓት ጋር ከውጭ ኃይሎች ጋር ከምን ጋር እያገናኙ ስም እየሰጡት ሚኒሻ ቀጥሎ ያስገድለዋል። እና አማራው ቆሞ ራሱን ሲመለከተው አገር አልባ ነው የሆነው። በአገር አቀፍ ደረጃ ይቺ ሀገር ለዘመናት እንድትቀጥል ያደረገ ማህበረሰብ ስም ተሰጥቶት ህግ ተጽፎለት መዋቅራዊ ጭቆና ፖለቲካዊ ጭቆና ከመድረሱ በላይ የስነ ልቦና ጥቃት አማራውን ይወክላሉ ወይም ደግሞ ናቸው በሚባሉ ሰዎች ደግሞ አስገዳይ ሚኒሻ እየቀጠሉ እየጨፈጨፉት ያለ ህዝብ ነው። እና ይሄንን ህዝብ ቆሞ ሲመለከተው ይሄ ትውልድ ይሄ አብዮተኛ ትውልድ አገር አልባ ሆኖ ነው ያገኘው። ስለዚህ ይሄ አገር አልባ የሆነው ትውልድ ለህልውናችን መታገል አለብን። ከምንጠፋ ቢያንስ የህይወት መስዋዕትነት እየከፈልን እኛንም ህዝባችን ማቆየት አለብን የሚል ቁርጠኝነት ያለበት ሀሳብና ውሳኔ ላይ የደረሰ ትውልድ ነው። ይሄ ትውልድ ታዲያ ባለፉት 2 ዓመታት ውስጥ ያደረገው ጦርነት ከነ ችግሮቹ ከነ ክፍተቶቹ ጠንካራ ጎኖቹ ምንድን ናቸው? የጠላትን ኃይል አሽመድምዶታል። በየትኛውም ቀጠና አሁን ሰሞኑን እንኳን በስናን አባጀሜ የታየው ድል ወግደረስ ጤናው እንደገለጸው በጣም በጥቂት ሰዓታት ውስጥ የመጣ ድል፣ በርካታ ዲሽቃ፣ መትረየስ፣ ክላሽ ከ600 በላይ ሰራዊቱን መደምሰስ ከ80 ከ90 በላይ ሰራዊቱን ደግሞ ማርኮ እጃቸው ላይ ይዘው ነው የሚገኙት። ስለዚህ ቴዎድሮስስ በመግለጫው ላይ ከአደረጃጀቱ ጋር ሲናገር አሁን አዲስ የመጣው አደረጃጀት በዋናነት ደምሳሽና ሰባሪ የሆነ የተለያዩ አደረጃጀቶች ተፈጥረዋል። ይሄ አደረጃጀት በቀጣይ ለተለያዩ አካሎችም ጥሪ እያቀረበ ነው።
ለምሳሌ አሁን ከምርጫ ጋር በተያያዘ አብይ አህመድ በስፋት ፕሮፓጋንዳ እየሰራ ነው፣ ካድሬውም እየሰራ ነው። ይሄ ደምሳሽ እና ሰባሪው የሚባል ኃይል በዋናነት እዚህ ውስጥ የቀኘ የሚባል አስተሳሰብ ቀኘ የሚባል መዋቅር ከዚህ በፊት ያለው እነሱ የሚያመኑት የቀኘ ኃይል በጣም ከባድ ነው። ከተማ ውስጥ ሰርጎ በመግባት ትላልቅ ኦፕሬሽን መፈጸም የሚችል ልዩ ኃይል ነው። መዋቅሩንም ሁሉ ሰርጎ በመግባት በመጠቀም ስለዚህ ይሄ ኃይል በአዲስም ተደራጅቶ እየመጣ ነው። ስለዚህ አገዛዙ እየተፍረከረከ የአዲስ አበባ ድንጉጥ እንዲሆን በዙሪያው ብቻ የታጠረ እንዲሆን አድርገነዋል ይላል። ከዚሁ ጋር በተገናኘ አዲስ በመጣው አደረጃጀት ላይ ትላልቅ የሆነ ድሎችን ሊያመጣ የሚችል መዋቅር ነው የተሰራው ብሎ በመግለጫው ላይ ሲጠቅሱ ደምሳሽና ሰባሪ የሚባለው ኃይል በቀጣይ ሰርጎ የሚገባ ከተማ አቀፍ የሆነ ልዩ ኦፕሬሽን የሚወስድ ቡድንም እንደሆነ እዚህ ውስጥ ያለው መረጃዎች ያሳያሉ። ስለዚህ ይሄ ኃይል ደግሞ ከመደበኛ ውጊያው ከሽምቅ ውጊያው ውጪ ደግሞ በከተማ ውስጥ አድፍጦ ኦፕሬሽን ሊወስድ የሚችል ያልታሰበ ኃይል እየተፈጠረ ነው ማለት ነው። ተጠናክሮ እየመጣ ነው ማለት ነው። ስለዚህ አንዱ የፕሮፓጋንዳ ልሳን የሆነው አብይ በሚቀጥለው ምርጫ አድርገን አዲስ አበባና እዚህ ሱሉልታና ቡራዮ ላይ ያለውን ድምፅ ሰብስቤ መንግስት መስርቼ ባለፉት በሚቀረኝ 5 ዓመት ላይ ይህንን ጦርነት አጠናቀዋለሁ ብሎ እቅድ ይዘዋል፣ አዲስ እቅድ። ስለዚህ ይሄኛው ኃይል ደግሞ ሰብሮ ሊወጣ የሚችል ወቅታዊ አደረጃጀት እንደሆነ ነው መረጃዎች የሚጠቁሙት። ስለዚህ ከተማው ላይ የምርጫ እጩ የሆነ ሰው በሙሉ የብልጽግና እጩ ነው የምነግራቸው ላይ የተቃዋሚውን ተውት፣ የብልጽግና እጩ ሆኖ ፖስተሩ የተለጠፈ ሁሉ የዚህ የሰባሪው የቀኘው ከተማ አቀፍ የሆነ እንቅስቃሴ የሚያደርገው ኃይል እጩ ሆኖ ማስታወቂያ የተለጠፈ ሰው ሁሉ የ2 እና የ3 ቀን እድሜ ነው የሚኖረው ማለት ነው። ራሱን አጋለጠ ማን እንደሆነ ማለት ነው። ስለዚህ አሁን ብአዴን በከፍተኛ ጭንቀት ውስጥ ነው የሚገባው። በከፍተኛ ጭንቀት ውስጥ ከዚህ አደረጃጀት በኋላ በቀጣይ ሊኖረው የሚችለው የቀኘ የሰባሪውና ይሄ ከተማ አቀፍ የሆነው ሽምቅ ኃይሉ የመጀመሪያ ኦፕሬሽን የብልጽግናን ስርዓት ለማስቀጠል እጩ ሆኖ የተመዘገበው እጩ ላይ የጥይት ርሳሱ የሚያርፍበት ነው ማለት ነው። አያውቀውም። ቤቱ ላይ ሊሆን ይችላል፣ የት አካባቢ ሊሆን ይችላል። ይሄኛው ኃይል ግን ሙሉ መረጃ አለው። ምክንያቱም ሰራዊት ውስጥ ባለፈው ስናን አባጅሜ ላይ በምን አይነት ማጥቃት ውስጥ በዛ ፍጥነት ውስጥ እንዴት እንደመቷቸው ዋነኛ መረጃ የውስጥ መረጃ ነው። ስለዚህ አሁን የፋኖ የውስጥ መረጃን በመጠቀም የአብይን የፊታችን ያለው የምርጫ ፕሮፓጋንዳ የሚሰብረው ትልቁ ኃይል ነው ማለት ነው። ስለዚህ ለዚህ ኃይል አንዱ ጥሪ አቅርበዋል። ስለዚህ የብልጽግና የብአዴን ስብስብ ከዚህ በኋላ የማያዳግም እርምጃ ስለምንወስድ ነው ያሉት። ለብአዴን ካድሬ ጥሪ አቅርበዋል እንዲሰማ የመጨረሻ ማስጠንቀቂያ አድርገው ማለት ነው። ስለዚህ በዚህ ሂደት ውስጥ እጩ ሆናለሁ የምትል ወይ የሚል ካለ የሰባሪው የከተማ የሽምቅ ኃይሉ የቀኘ ኢላማ ከመሆን አይድንም ማለት ነው። ለዚህ ጥሩ መግለጫ ወጥተዋል። የመጨረሻ ማስጠንቀቂያ ሰጥተውታል። ለፋኖ ሰራዊት ትላልቅ ግዳጅ ከፊቱ እንደሚጠብቀው በመገንዘብ መልእክት አስተላልፈዋል። ለሰራዊቱ ላገዛዙ ለአብይ ኃይል የሰራዊቱ መኮንንም እታች ያለው በከፍተኛ ደረጃ እየኮበለለ እንደሆነ ቢታወቅም አሁንም የፋኖ እንቅስቃሴ እንዲቀላቀሉ መልእክታቸውን አስተላልፈዋል። ጸረ ብልጽግና ኃይሎች ጋርም እንደዚሁ መልእክት አስተላልፈዋል። ለደጋፊው መልእክት አስተላልፈዋል። ለዲያስፖራው መልእክት አስተላልፈዋል። ለሚዲያው መልእክት አስተላልፈዋል። ለዓለም አቀፉ ማህበረሰብ እንደዚሁም ለሰብአዊ መብት ተቋማት በተለይ እጃቸው ላይ ያለው የአብይ አገዛዝ ምርኮኛን ዓለም አቀፍ ስታንዳርዱን በጠበቀ የጦርነት ሕግ እንደምንመራ ሁሉ እጃቸው ላይ ያለው ምርኮኛ ላይ የተለያዩ ድጋፎችን የተለያዩ እገዛዎችን እንዲያደርግ መልእክት አስተላልፈዋል። ስለዚህ በመግለጫው ላይ ሰብሰብ አድርጌ
በተወሰነ መልኩ የተረዳሁት ቁጭት አለ፣ የአማራ ስብራቶችና ከዛ ለመውጣት የሚደረግ ትግል ላይ ውጤትም እያስመዘገቡ እንደሆነ የአብይ አገዛዝ በአዲስ አበባ የታጠረ በሸገር መናፈሻ ብቻ የተከበበ መንግስት እንዳደረጉት በመግለጫው ጠቅሰዋል። እሱ ብቻ ሳይሆን እየፈረሰና እየዳከመ የመጣው ኃይል በተለይ የሞተው የብአዴን መዋቅር ከዚህ በኋላ የማያዳግም እርምጃ ውስጥ እንደሚገቡ በማስገንዘብ ለዚህ ደግሞ በተለይ ሰባሪ የሆነው ከተማ አቀፍ የሆነው የቀኝ ኃይልም ተጠናክሮ እየመጣባቸው እንደሆነ መልእክት ያስተላለፉበት ጥሩ መግለጫ ነው ብዬ አስባለሁ። ይሄ መግለጫ በቴዎድሮስ እዚህ የወጣ ቢሆንም በዋናነት ግን እኛም እንደ ሚዲያ ከዚህ በፊት የምንጠይቀው በአንድነት የተሰባሰበ የፋኖ መግለጫ ደግሞ ቢሆን ደግሞ ጥሩ ነው ብዬ አስባለሁ። በእርግጥ ይሄ ቀጠናዊ የሆነ መግለጫ ነው። በጣም በአጭር ጊዜ ውስጥ ምናልባት ትላልቅ መግለጫዎች እናየው ይሆናል። ዋነኛው ማስተሳሰሪያው ግን በአንድነት የሚወጣው መግለጫ የበለጠ ወሳኝ ነው ብዬ ስለማስብ ነው። ለምሳሌ በዚህ መግለጫ ላይ ከጸረ ብልጽግና ኃይሎች ጋር አብሮ ለመስራት የቀረበው ጥያቄ ከፋኖ አንድነት ጋር አብሮ የሚመጣ እና ከዛ በኋላ የሚወጣ መግለጫ እንደሆነ ስለማስብ እንደዚህ አይነት የትብብር የአሊያንስ ጉዳይ ቀጠናዊ የሆነ መግለጫ ብቻ ትብብሩን የበለጠ ውጤታማ ያደርገውም ብዙ ጊዜ የምናገረው ነው። ጀነራል ዝናቡ እዚህ ላይ ያው ብዙ ወታደራዊ አቅም ያለ ሰው ሆነ፣ ግን ፖለቲካሊ ደግሞ እንደዚህ አይነት መግለጫዎች በተለይ ከፋኖ አንድነት ጋር የበለጠ የሚመጣ መግለጫ ሆኖ ቢታይ ጥሩ ነው ብዬ አስባለሁ። ከዛ ውጪ ዋናውና ወሳኙ ግን በተለይ ለሚዲያውና ለዓለም አቀፉ ማህበረሰብ የተሰጠውን መግለጫ ቀላል አይደለም። አሁን ፋኖ ትላልቅ ድሎች እያስመዘገቡ ቢሆንም እንቅፋቶች ግን አሉበት። እንቅፋቱ አሁን ምንድነው? አንዱም በውጭ በኩል ያለው፣ በሌላ በኩል የተለያየ ሚዲያ ፕላትፎርም በመጠቀም የፋኖን ትግል በማጣጣል ስም በማጠልሸት ቢቻል በተለይ ጎጣዊ የሆነ አመለካከት ይዘው ከብአዴን አስተሳሰብ የተነሳ ቅድም ብያቸዋለሁ፣ ከግል ጥቅም የተነሳ ራሱ ይሄ ጸረ አማራ የሆነ አስተሳሰብ የተለያየ ፕሮፓጋንዳዎችን እያየን ነው። አሁን በግለሰብ ተራ በሆነ ግለሰብ ላይ እንደው ስም መስጠት አልፈልግም፣ ግን ፌስቡክ ላይም ትንሽ ጽፍ ያለው እንደነዚህ አይነት ሰዎች ዋናው ዓላማቸው ራስ ጠል የሆነ እነዚህ አይነት ሰዎች ደግሞ የበታችነት ስሜት ያለባቸው እንደዚሁም የማንነት ቀውስም ያለባቸው ናቸው። በዋናነት ጎንደሬነትን እንደ አንድ መጋጫ አድርገው በመጠቀም ግን ዋነኛ ዓላማቸው ግን ከጎጃም ጋር ማጋጨት። ስለዚህ እነዚህ ኃይሎች በዋናነት ከራሳቸው ፍላጎት ነው የሚመጣው፣ ከጎጃም ጋር ማጋጨት። ቢችሉ ደግሞ የራሳቸው የሆነ መደብ የራሳቸው የሆነ ኦህዴድ የሚሰጣቸውን ትናንሽ የቀበሌ ክልሎችም ማዋለድ ነው። እነዚህ ጸረ አማራ ኃይሎች ማጋለጥ በደንብ ያስፈልጋል ብዬ አስባለሁ። ምክንያቱም እየሄዱበት ያለው የፕሮፓጋንዳ ቅስቀሳ ቀላል አይደለም። ሊገዛቸው የሚችል ሰው ቀስ እያለ እየተፈጠረ ነገ ጠዋት የግጭቱ አስተሳሰብ ባለቤቶች ሊሆኑ ስለሚችሉ፣ ስለዚህ እነዚህ አይነቶችን ሰዎች መግራት ያስፈልጋል ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ፕሮግራም በዋናነት ይህን ይመስል ነበረ። በሚቀጥለው በሌላ ፕሮግራም እስክንገናኝ የዛሬ ፕሮግራም እዚህ ላይ አበቃለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግፉ እያልን እኔ ከዚህ እሰናበታለሁ። ሰላም።